نعم ሴቶች يعني የተለያየ ሸሪዓ የሚፈቅደው የሆነ ጨዋታ አለ يعني መጫወት ይችላል እርስ በርስ ማለት ነው ነገር ግን አጅነብይ ከሆነ ወንድ እንኳን እንደዚህ አይነት የተቀራረበ የሆነ ለፊትና የሚጋብዝ የሆነ መቀማመጥ አይደለም እንደዚህ ራሱ መመልከት አይቻልም ነው የተባለው ልብ በሉ አንተ ነብይ ሆይ ይላቸዋል ነብያችን አለይሂ ሰላቱ ወሰለም ለነዛ አማኝ ወንድ ለሆኑ በላቸው አይኖቻቸውን ይስበሩ ለሴቶችም በላቸው ይላል አስከትሎ ወንድ ብቻ አይደለም አይን መስበር ያለበት ሲጀመር ሴት ልጅ አጅነብይ ከሆነ ወንድ ጋር በምንም በተለይ እንደዚህ አይነት ቦታዎች ላይ ልትገኝ አይገባትም ይሄ ሌላ اختلاط ሌላ የሆነ ችግር ነው የሚያመጣው يفسد النمام في ساعة ما لا يفسده الساحر في شهر الله ነገር ከዚህ የሚያመላልስ የሆነ ሰው በአንዲት ሰዓት ማበላሸት ይችላል በአንድ ወር አንድ ጠንቋይ ወይም ደግሞ አንድ ድግምተኛ የሆነ ሰው ያላበላሸውን በአንዲት ሰዓት ነገረኛ ሊያበላሽ ይችላል ከዚህ ገሌ እንደዚህ አለ ገሌ እንደዚህ አለችሽ ገሌ በዚህ ወጣች እንደዚህ ገባች ወሬ ከዚህ ማመላለስ ተገቢ አይደለም መጥፎ የሆኑ ጓደኞችን ለኔ አይገባም በዚያ ቦታ መጥፎ የሆኑ አደብ የሌላቸው አለባበሳቸው አደብ የሌለው طيب የዲን ነገር የማይመቻቸው طيب አክረራቸው እናንተ ምንድነው የሚሉ طيب ራሳቸው እንደዚህ ላልተው የቀሩ ማለት ነው ወነስ አላህ ሰላመቱ ወልዓፊያ እንደዚህ አይነት የሆኑ ጓደኞች ሊኖሩ ማይገባቸው ሲጀመር بسم الله الرحمن الرحيم إن الحمد لله نحمده تعالى ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له أشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله وصفيه وخليله صلوات الله وسلامه وبركاته عليه وعلى آله وصحبه وسلم أما بعد فإن خير الحديث كلام الله وخير الهدي هدي محمد صلى الله عليه وعلى آله وصحبه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار قال الله جل وعلا في كتابه الكريم والعصر إن الإنسان لفي خسر إلا الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر قال عليه الصلاة والسلام من رأى منكم منكرا فليغيره بيده فإن لم يستطع فبلسانه فإن لم يستطع فبقلبه طيب إن شاء الله بالله فكر زاري من التواوسبت አጀንዳ ነጥባችን የኢጃዛ ቤቶች ግድፈት የሚል ነው طيب الله سبحانه وتعالى بتكبروا قالوا بالقرآن وذكر فإن الذكرى تنفع المؤمنين أنت محمد عليه الصلاة والسلام استوساتشو لمؤمنان أنه أنت متستوساتشو ما استوس ለአማኞች እንዲገሰጹ ዘንድ ይጠቅማቸዋልና ይላል አላህ Subhanahu Wa Ta'ala فذكر إن نفعت الذكرى سيذكر من يخشى እንደሚለው ማለት አላህ Subhanahu Wa Ta'ala የሚፈራ የሆነ ሰው በትክክል ወደ አላህ Azza wa Jal ለመመለስ የሚፈልግ የሆነ የሱን ፍራቻ ያነገበ የሆነ ሰው በርግጥ ይጠቀምበታልና መተዋወስ በጣም አስፈላጊ ነው
ነሲሐ መሰጣጠት በጣም አስፈላጊ ነው። አላሁ ዐዘ ወጀል በቁርአን ሰው ልጆች ሁሉ ክስረት ላይ እንዳሉ ከተናገረ በኋላ እስቲስና አድርጎ ያወጣቸው إلا الذين آمنوا እነዚያ ያመኑ ሲቀሩ ኢማን ያላቸው وعملوا الصالحات መልካም ስራን የሰሩ ከዛም ደግሞ ሁለቱም يعني وتواصوا بالحق وتواصوا بالصبر በሐቅ ላይ አደራ የሚባባሉ በصبر ላይ አደራ የሚባባሉ نعم ይሄ ማብራሪያው በጣም ብዙ ነው። በየየራሳቸው ብዙ የሆኑ ዒባራዎች ብዙ የሆኑ ማብራሪያ ይኖረዋል። ባጭሩ ግን አደራ መባባል يعني አላሁ ስብሓነሁ ወተዓላ የከለከለው የሆነውን ነገር በመራቅ ላይ አደራ መባባል በጣም አስፈላጊ ነው። ሰብር እንደሚታወቀው ክፍሎች አሉት። ከዛ መካከል ምንድነው? አስሰብሩ عن معصية الله አላህ ስብሓነሁ ወተዓላ ከከለከለው ነገር ትዕግስት ማድረግ መራቅ ማለት ነው። طيب ስለሆነ መመካከር نعم አስፈላጊ ነው። ነብያችንም አለይሂ ሰላቱ ወሰላም ለዚህ ነው በሐዲታቸው ላይ من رأى منكم منكرا ከናንተ መካከል መጥፎ ነገር ሲሰራ የተመለከተ ያየ የሆነ ሰው فليغيره بيده በእጁ ይቀይረው አሉ ነብያችን አለይሂ ሰላቱ ወሰላም። የሚችል ከሆነ ያንን መጥፎ ነገር በእጁ መቀየር አለበት። فإن لم يستطيع ما يشل ከሆነ ደግሞ فبلسانه በመላሱ ተናግሮ ሐራምነቱን አላህ የከለከለው እንደሆነ አላህን የሚያስቆጣ የሆነ ተግባር እንደሆነ ይህ ፈጻሚ የሆነ ግለሰብ ራሱንም እየበደለ እንዳለና ወደ ትልቅ ወደ ሆነ ቅጣት እየሄደ እንዳለ ይናገር ዳዕዋ ያድርግ ማለት ነው። فإن لم يستطيع ما يشل ከሆነ ደግሞ ምን ያድርግ? በቀልቡ ይጥላሉ ነብያችን ሰለዋቱላሂ ወሰላሙሁ ዐለይሂ። ኢዘን يعني حرام የሆኑ ነገራቶች ከሸሪዓ ጋር የሚጋጩ የሆኑ ነገራቶች እየታዩ ዝም ማለት ተገቢ አይደለም። ስለዚህ ኩልኩም ራዒን ወኩልኩም መስኡሉን عن رعيته ብለዋል ነብያችን አለይሂ ሰላቱ ወሰላም። ሁላችሁም ጠባቂዎች ናችሁ፣ ሁላችሁም ኃላፊነትን በተሰጣችሁበት በሆነው ነገር ላይ ነገ አላህ ዘንድ ትጠየቃላችሁ ይላሉ ነብያችን ሰለላሁ ዐለይሂ ወሰለም። طيب እንደሚታወቀው ይሄ ኢጃዛ ቤት የሚባለው يعني ሰዎች ከሴቶች ሊሆን ይችላል يعني ስራ በሚፈቱ ጊዜ ወይም ደግሞ ስራ ፍለጋ ላይ ያሉ ወይም ደግሞ ከስራ ሲለቁ ሽፍት ሲያደርጉ የሚቀመጡበት የሆነ ጊዜያዊ የሆነ መቀመጫ ነው። يعني በተለይ ደግሞ ስደት ላይ ያሉ የሆኑ ሰዎች ማለት ነው። እና እነዚህ ቦታዎች ላይ ግን ምናልባት ሸሪዓን የሚጋጭ ሆነ ብዙ የሆኑ ስራዎች يعني ይፈጸማሉ እዛ ላይ ማለት ነው። ስለሆነ በመጀመሪያ ደረጃ አወለን አደራ የምንባባልበት ነገር ቢኖር ምንድነው? እነዚህን ግድፈቶች ከመጥቀሴ በፊት አላህን መፍራት የሚለው ጉዳይ يعني ሁላችንም ልብ ላይ ልቦና ላይ መኖር አለበት። ነብያችን ሰለላሁ ዐለይሂ ወሰለም ኢተቂላህ ሐይቱማ ኩንት ብለዋል። የትም ቦታ ብትሆን አላህን ፍራ ብለዋል ነብያችን ዐለይሂ ሰላቱ ወሰላም። የትም እንሁን እዚህ ኢጃዛ ቤትም ሆነ ማንኛውም ቦታ ላይ ብንሆን አላህን መፍራት ተገቢ ነው። እዛው ሞት ሊመጣ ይችላልና ማለት ነው። ስለዚህ አላህን መፍራት ሁሉም ቦታ ላይ ነው አላህን የምንፈራው። የትኛውም ቦታ ብንሆን አላህን መፍራት ተገቢ ነው። እሱን ከማመጽ እሱ ከመወንጀል መጠንቀቅ መራቅ አለብን ነው። ኢነላህ قد احاط بكل شيء علما الله جل وعلا በሁሉም ነገር ላይ ምን ያለ ነው? ዕውቀቱ ያካበበ የሆነ ጌታ ነው። ምንም የሚደበቅ ነገር የለም ከአላህ ላይ ማለት ነው። نعم ከአላህ ላይ ምንም የሚደበቅ ነገር የለም። የትም ብንገባ የትም ልንደበቅ አንችልም ከአላህ Subhanahu Wa Ta'ala። ለዚህ ነው ولقد وصينا الذين اوتوا الكتاب من قبلكم واياكم ان اتقوا الله የሚለው አላህ
ከናንተ በፊት የነበሩ ህዝቦችን ይላል አላሁ ጀለ ወዐላ ከናንተ በፊት የነበሩ ህዝቦችን እናንተንም ጭምር አደራ ብለናል በምን ላይ አኒተቁላህ አላህን ፍሩ ብለን አደራ ብለናል አላህን መፍራት የሚለው ትልቁ ስንቃችን ያኒ ወንጀላቶች ከመስራት እንደዚህ አይነት ሸሪዓ የሚጻረሩ የሆኑ ነገራቶችን ከመስራታችን በፊት መጀመሪያ ማሰብ አለብን ከዚያ በኋላስ ነገ አላህ ዘንድ ቁመን ስለ ሁሉም ነገር ስለ ሁሉም ስራዎቻችን እንተሐሳሰባለን ይሄም መረዳት ያስፈልጋል ማለት ነው ስለዚህ ኡሲኩም ቢተቅዋላሂ ወሰምዒ ወጣዓ ብለዋል ነብያችን አለይሂ ሰላቱ ሰላም መጀመሪያ ሱሐቦች አውሲና ሲሏቸው እስኪ መከረን ሲሏቸው አላህን በመፍራት አደራ አላችኋለሁ መጀመሪያ ላይ አሉ ስለዚህ መጀመሪያ ላይ አደራ የምንባባልበት ጉዳይ አላህን መፍራት የሚለው ነው ከዛ በዘለለ በእነዚህ በኢጃዛ ቤቶች ላይ የሚታዩ ግድፈቶች በጣም በርካታዎች ናቸው ከነዛ መካከል የተወሰኑትን ለመጥቀስ እንሞክራለን በኢዝኒላህ ተዓላ አወለን በተለይ ሴቶች ላይ የሚታየው ችግር ወይም ግድፈት ምንድነው ያልነ ከሆነ ናም አንድ ሰው ምን መሰላችሁ አሁን በብዛት አንዳንድ ሰው ቅር የሚለው ነገር ቢኖር ያለበት የሆነው ችግር ሲነገረው አንዳንድ ሰው የሚቆጣል አንዳንዱ ደግሞ ምን እንደዚህ አይደለም ሸሪዓ በዚህ መልኩ አይደለም መሆን ያለበት ችግርኛ ላይ ካለ ያንን ችግር ወዲያው አስተካክለን ወደ ሐቁ መምጣት ነው ያለብን እንጂ طيب ይሄ እንደ ሞገደኝነት የሆነ አካሄድ መሄድ የለብንም እንደ ፊርዓውን የመሰል ማለት ነው አዓደነላህ ይሄ ነገር ስህተት አይደለም ከሸሪዓ አንፃር ይጋጫል ከተባል እሰየው ብለን ወደ ሐቁ መመለስ ነው ያለብን ካልሆነ ኩራት ነው የሚሆነው የኩራት ደግሞ مثقال ذره ያለበት ሰው ጀነት አይገባም ብለዋል ነብያችን አለይሂ ሰላቱ ሰላም ይሄ ደግሞ ኩራት ነው ሐቅን መመለስ በጠሩል ሐቅ ብለዋል ረሱል አለይሂ ሰላቱ ሰላም ሐቅን መመለስ ኩራት ነው طيب ስለሆነ ያለብን የሆነ ችግር ከሆነ ይህንን ግድፈት ያኒ መቅረፍ ማስወገድ አለብን ወደ አላህ መመለስ ወደ ዲን መመለስ ያስፈልጋል طيب እንደሚታወቀው ኒቃብን መልበስ አጅነቢ የሆነ ኒቃብ አላማው ምንድነው ሴት ልጅን ለመሰተር ነው አላሁ ጀለ ወዐላ እንደተናገረው በቁርአን ولا تبرجن تبرج الجاهلية الأولى እንደ ቀደምት ጃሂልያዎች መገላለጥን አትገላለጡ እናታችን አይሻም ረዲየላሁ ዐንሃ ከሌሎች በርካታ ሱሐቦች የመጣ የሆነ በርካታ የሆነ አፈር አለ ይሄም ምንድነው በነብዩ ሰለላሁ ዐለይሂ ወሰለም ዘመን የነበሩ ሱሐቦች ያኒ ሴት ሱሐቢያቶች ራሳቸውን ይሸፍኑ እንደነበረ ፊታቸውን ይሸፍኑ እንደነበር የመጣለ አላህም አትገላለጡ ያለ ነው ያለው ይህ ኒቃብ የሚለበሰው በተለይ ኒቃቢስት የሆኑ እንስቶች ላይ የሚታየው በተለይ በእንደዚህ አይነት የኢጃዛ ቤቶች ላይ ወደ ውጭ በሚወጡ ጊዜ እንደዚሁ መገላለጥ ልብ በሉ የትኛውም ቦታ ቢሆን አጅነቢ ያለበት ቦታ ከሆነ ኒቃብ መደረግ አለበት ሴቶች ብቻ ያሉበት ከሆነ ችግር የለውም ፊቷንም እንኳን ባትሸፍን ማለት ነው ሴቶች ብቻ حتى ያሉበት ቦታ ሆኖ ራሱ ይሄ ሸሪዓ የማይፈቅድ የሆነ አለባበስ ሴት ልጅ መልበስ የለባትም የተጣበበ የሆነ ልብስ ሱሪ የመሳሰለ እንደዚህ አይነት ነገር መልበስ የለባትም طيب ለምሳሌ የሰውነቷን ቅርጽ የሚያሳይ የሆነ ልብስ መልበስ የሚፈቀድላት ባሏ ዘንድ ብቻ ነው ሌላ ቦታ የትም አይፈቀድም حتى ሴቶችንም ቢሆን ለሌላ ለሆነ ለመጥፎ ለሆነ አርአያን መጋበዝ ሊሆን ይችላል ስለዚህ ይሄ በጣም ጥንቃቄ መደረግ ያለበት የሆነ ጉዳይ ነው አጅነቢ ያለበት ውጭም ይሁን የትም ይሁን የት ካለ ሴት ልጅ ኒቃቧ ላይ ጥንካሬ ሊኖራት ይገባል ስራ እየሰራው አይደለምና አልነቀብም ማለትም የለባትም ያኒ ይሄ ዒባዳ ነው ኒቃብ ማድረግ ዒባዳ ነው ዓዳ አይደለም ኒቃብ ማድረግ ምንድነው ዒባዳ ነው
አምልኮ ነው ነገ አላህ ዘንድ ጀነት የምታገኝበት የሆነ ትልቅ የሆነ ግርማ ሞገስ ነው ንግስና ነው ማለት ነው ለሴት ልጅ ክብር ነው ኒቃብን መልበስ ኢዘን ይሄንን በማድረግሽ ደግሞ ነገ አላህ ዘንድ ጥሩ ነገር አገኛለሁ ብለሽ የምታስቢ ከሆነ ያኒ ኒቃብ የማይለበስበት ማህበረሰብ ጋር ሲሆን ኒቃብ ማውለቅ ኒቃብ የሚደረግበት ላይ ሲመጡ ኒቃብ ማድረግ ይሄ ንፍቅና ነው በትክክል አላመንበትም ማለት ነው በዚህ ጉዳይ ላይ ስለዚህ ኒቃብን መግለጥ ወከዛሊከ መገላለጥ የመሳሰል እንደዚህ አይነት ተገቢ አይደለም እንደውም አንዳንዶች ደግሞ ከዚህም ዘለው ኒቃብ ይለብሱና ያኒ እዚህ ኢጃዛ ቤት ላይ ማለት ነው طيب ካርታ የሚጫወቱ አሉ ይላል ሱብሃንአላህ አልዓዚም نعم ሴቶች ያኒ የተለያየ ሸሪዓ የሚፈቅደው የሆነ ጨዋታ አለ ያኒ መጫወት ይችላል እርስ በርስ ማለት ነው ነገር ግን አጅነብይ ከሆነ ወንድ እንኳን እንደዚህ አይነት የተቀራረበ የሆነ ለፊትና የሚጋብዝ የሆነ መቀማመጥ አይደለም እንደዚህ ራሱ መመልከት አይቻልም ነው የተባለው ልብ በሉ አንተ ነብይ ሆይ ይላቸዋል ነብያችን አለይሂ ሰላቱ ወሰለም ለነዛ አማኝ ወንድ ለሆኑ በላቸው አይኖቻቸውን ይስበሩ ለሴቶችን በላቸው ይላል አስከትሎ ወንድ ብቻ አይደለም አይን መስበር ያለበት ሲጀመር ሴት ልጅ አጅነብይ ከሆነ ወንድ ጋር በምንም በተለይ እንደዚህ አይነት ቦታዎች ላይ ልትገኝ አይገባትም ይሄ ሌላ እክትላጥ ነው ሌላ የሆነ ችግር ነው የሚያመጣው ስለዚህ ሴቶች نعم ብዛትም ካላቸው ሁለትም ይሆኑ ሶስት ሐላል የሆነ طيب ማዕሲያ የሌለበት ህሜት የሌለበት ውሸት የሌለበት ጥሩ የሆኑ ጨዋታዎችን መጫወት ይችላሉ ችግር የለም ይሄ ሸሪዓ ይፈቅዳል ማለት ነው ግን ከዛ በዘለለ አኺራን የሚያስረሳ የቀልብ ድርቀት የሚያመጣ የሆነ እየተንከተከቱ ሳቅ ምናምን እንደዚህ አይነት ነገር አያስፈልግም نعم ስለዚህ ኢጃዛ ቤት ሲባል ዝም ብሎ ልቅ የሆነ ነገር እንዳይመስልን ነገ ቀብር እንዳለ ነገ አኺራ እንዳለ ዱንያ ላይ እንዳለን መረዳት አለብን ይሄ በጣም አስመረልን ይዞ የሚገባ የሆነ ጉዳይ ነው እንደዚሁም ካንዳን ኢላ መርሂም አላህ አንዳንድ እህቶች ካልሆኑ በስተቀር እንደዚህ አይነት ቦታዎች ላይ ሲሄዱ አብዛኛው ከቂራአት የመዘናጋት ሁኔታ አለ ለምሳሌ በኦንላይን ቂራአት የሚቀሩ ከሆነ እንደዚህ አይነት ቦታዎች ሲሄዱ ያኒ ለከቂራአት የሚያግዱ አይመስለኝም እንደዚህ አይነት ቦታዎች ምክንያቱም ምናልባት ጫጫታ ሊኖር ይችላል እንደምንም አድርጎ አመቻችቶ ቂራአት መቅራት ነው እንጂ ይሄን ያህል ያኒ ፍሪም ስለሚሆኑ ይሄን ያህል ቢዚ የሚያደርጋቸው ነገርም አይኖርም ስለዚህ ቂራአታቸውን መከታተል አለባቸው ቂራአት በተለይ ደግሞ እንደዚህ አይነት ክፍተት ሲኖር እንድንከታተል የሚያመችብን የሆነ ጊዜ ሲኖር በጣም ልንጠቀም ይገባል በተለይ ምናልባት በተለይ ውጭ ሀገር ያለ የሆነ ሰው ይሄንን አያውቅ ሀገር እዚህ ወደ ሀገሩ ሲመጣ ነው የሚገባው ወደ ሀገሩ ሲመጣ የኔትወርክ ችግር አለ የአስተማሪ ችግር አለ የምን ችግር አለ እንደዛ የተምቻቻ አይደለም ነገር ግን በደንብ እዛ እድላችንን ተጠቅመን የመጣን ከሆነ ግን ምናልባት በጣም ደስ የሚል የሆነ ጊዜያችን በመጠቀማችን በጣም እንደሰት ይሆነ ነገር ግን ስራ ስንይዝ ብቻ ቂራአት ከዛ በኋላ ቂራአት አልቀራም ማለት ይሄ ተገቢ አይደለም ዒልም መማር በወንድ ልጅ ብቻ አይደለም ሴት ልጅ መማር አለባት ዲኗን ማወቅ አለባት ነብያችን አለይሂ ሰላቱ ወሰለም ጠለቡል ዒልሚ ፈሪḍة على كل مسلم ብለዋል እውቀትን መፈለግ በሁሉም ሙስሊም ላይ ግዴታ ነው ሴት ልጅም ብትሆን መማር አለባት ቂራአት መቅራት አለባት ልጆቿንም ደግሞ ማስተማር አለባት በዛው ልክ ካልተማረች ደግሞ እንዴት አድርጋ ታስተምራለች ስለዚህ እዚህ ቦታ ላይም ቢሆን ያኒ ከዒልም መራቅ ተገቢ አይደለም ዒልም ስንማር ያኒ ሁሉም ቦታ ላይ ሙራጃዓ ማድረግ ቂራአት መቅራት እንደዚህ አይነት ቦታዎች ላይም ከሆነ ቂራአት መቅራት
طيب ለሌላዎች ራሱ ጥሩ የሆነ አራያ ነው እኛ ደግሞ ቅራአት የምንችል ከሆነ ቅራአት በደንብ ያኒ ለማስመጣል ደረጃችን የደረሰ ከሆነ እዛ ያሉት እህቶችን ማስተማር ወንዱም ከሆነ እንደዛው ማለት ነው ማስተማር ጥሩ ነው ይሄ በጣም ትልቅ ስራ ነው ሐቂቃ ሌላ ትርፍ ያገኘን ነው ማለት ነው خيركم من تعلم القرآن وعلمه ብለዋል ነብያችን አለይሂ ሰላቱ ወሰለም ከናንተ መካከል ትልቅ ደረጃ ያለው የሆነ ሰው ማለት ቁርአንን ተምሮ የሚያስተምር ነው ስለዚህ የምናስተምርም ከሆነ የትልቅ የሆነ ሌላ ትርፍ ነው የምናገኘው ማለት ነው ስለዚህ ቅራአታችን ላይ መዳከም የሚባለው ነገር የትም ቦታ ብንሆን ሊገኝ አይገባም በተለይ እንደዚህ አይነት ፍሪ የሆኑ ግዚያቶች በደንብ መቅራት የምንችልበት የሆነ ቦታ ላይ ሆነን ማለት ነው ምንም የሚያጨናንቀን ነገር ስለሌለ በዛ ጊዜ ስለዚህ ቅራአት ላይ ትኩረት መደረግ አለበት ቅራአት نعم علما መማር በጣም አስፈላጊ وكذلك ايضا ከሚታዩ ሌሎች ግድፈቶች የጊዜ አጠቃቀምን ያኒ አለ በልክ አለ ማድረግ ወይም ደግሞ ማበላሸት ጊዜ እንደሚታወቀው በኢጃዛ ቤት የምንኖረው አንዷ ቀን ከህይወታችን እየተቀነሰ እንዳለ መረዳት አለብን ከህይወታችን ይው እየተቀነሰ ማይነስ እየተደረገ ነው ያለው ቀን በቀን በኖርን ቁጥር ከህይወታችን እየተቀነሰ ነው ያለው ምንም የሆነ ትርፍ የተሰጠን ጊዜ የለም ማንኛውም ሰው ያኒ በህይወቱ ልክ በተሰጠው ልክ ነው የሚኖር طيب እዚህ ዱንያ ላይ የሚኖር ማንኛውም ሰው ይሄንን የቁርአን አንቀጽ ማስተንተን ማስተዋል አለበት አላሁ Subhanahu Wa Ta'ala በተከበረው ቃሉ ላይ ምን ይለናል ولن يؤخر الله نفسا إذا جاء أجلها والله خبير بما تعملون الله من على لانديت النفسكو الله سبحانه وتعالى يوسن اللات جزي كدرس بوهلا منم هنا لقصبتم بهون አያዘገያትም እዚህ ኢጃዛ ቤት ሆነን ጊዜያችንን በከንቱ ምናባክን ሰዎች ይሄንን የቁርአን አንቀጽ ማስተዋል አለብን ማለት ነው ሞት የመጣ እንደሆነ ምንም ወደ ኋላ ምንልበት ነገር የለም ወዲያውኑ በሰከንዶች እንኳን ወደ ኋላ መዘግየት አንችልም قال رب ارجعون የሚለው ጌታዬ ሆይ መልሱኝ ዱንያ ላይ እንመለስ እያሉ የሚጸጸቱበት ቀን ይመጣል ማለት ነው ነገር ግን ይሄ የሚሆን አይደለም ስለሆነ اذا جاء اجلهم የነሱ ጊዜያቸው የነሱ የተሰጣቸው የሆነ አጀል የመጣ እንደሆነ لا يستأخرون عنه ولا يستقدمون الى الله سبحانه وتعالى يعني ወደ ኋላ መሄድም ከዛ ማይችል ወደፊትም ጠጋ ማለት ማይችል በዛቸው በጊዜያቱ ነው የሚሆነው ይህ ሞት የሚመጣው ስለሆነ ጊዜያችን በከንቱ ልናሳልፍ አይገባም ጊዜያችንን መጠቀም አለብን طيب ጊዜያችን ማለት ህይወታችን እስከሆነ ድረስ በመጥፎ ነገር ልናውለው አይገባም እንደዚሁ በከንቱ ልንጨርስ አይገባም መጠቀም አለብን ስራም እንኳን ባይኖር طيب ጥሩ ስራዎችን በመስራት ዒልሞችን ቅራአቶችን በመቁርአንን በመቅራት ኪታቦችን በማገላበጥ ጥሩ የሆኑ ነገራቶችን በመስማት وكذلك ايضا ጥሩ የሆኑ ንግግራቶችን ከሰዎች ጋር በመነጋገር በዚህ መልኩ ማሳለፍ ጥሩ ነው ከዛ በዘለለ አላስፈላጊ የሆኑ ንግግራቶችን በመናገር ዲን የማይፈቅደው የሆነን ቦታ ላይ በመዋል ሸሪዓ የማይፈቅደው የሆነ ንግግርን በመናገር طيب وكذلك ايضا ሸሪዓ በማይፈቅደው በሆነ መልኩ ከአጅነብይ ጋር እንደዚሁ በመቀላቀልና አላስፈላጊ የሆኑ ግንኙነቶችን በመፍጠር እንደዛ አይነት ነገር እየፈጠርን ያኒ ምን ላይ ዲንን كذلك ዲን የማይፈቅዳቸው የሆኑ ነገራቶችን በመተግበር ከሆነ የምናሳልፈው ይህ ትልቅ የሆነ አደጋ ይዞብን ይመጣል ስለዚህ አላህን Subhanahu Wa Ta'ala ለምፈራ ይገባል ማለት ነው طيب ጊዜው ማለት ህይወታችን ካልተጠቀምንበት እንከስራለን ነገ አላህ ዘንድ የምንጠየቅበት የሆነ ጉዳይ ነው ነብያችንም አለይሂ ሰላቱ ሰላም
በሐዲታቸው ላይ እንዳሉት اغتنم خمسا قبل خمس ይላሉ። አምስት ነገርን ተጠቀም አምስት ነገር ሳይመጣብህ በፊት። ከዛ በፊት አንደኛ የጠቀሱት ምንድነው? فراغك قبل شغلك ነፃ ጊዜህን ፍሪ የሆንክበትን ጊዜ ተጠቀምበት። ምን ከመምጣቱ በፊት? ቢዚ ከመሆንህ በፊት፣ በሐጃዎች ከመወጣጠርህ በፊት ምን በልበት? ናም ተጠቀምበት ይላሉ ነቢያችን አለይሂ ሰላቱ ወሰላም። ልብ በሉ እዚህ ቦታ ላይ ናም እዚህ ቦታ ላይ ጊዜያችን በደንብ ከተጠቀምንበት ብዙ ነገር እናተርፋለን። ምክንያቱም ቢዚ የሚያደርገን ነገር የለም ስራም ስለሌለ ማለት ነው እዚህ ጋር። ስለዚህ ጊዜን መጠቀም በጣም አስፈላጊ ነው። ጊዜያችን ዝም ብሎ ሊባክን አይገባም። ምንም ሳንቀራ ምንም የሆነን ነገር ሳንወስድ ዝም ብለን በወሬ ብቻ በንቶ ፈንቶ ወሬ ብቻ ዝም ብለን ልንጨርሰው አይገባም። طيب ስለሆነ ያኒ ጥንቃቄ ማድረግ በጣም ያስፈልጋል። ምክንያቱም የተሰጠን የሆነው ህይወት በዛችው ለኬታችን ብቻ ስለምንኖር ማለት ነው። ናም ይሄንን ጥንቃቄ ማድረግ አለብን። وكذلك ايضا ከአጅነብይ ከሆኑ ወንዶች ጋር እንደዚህ መቀላቀል وكذلك ከዚህም አልፎ مصافحة يعني መጨባበጥ ከዛም ዘሎ ደግሞ يعني ቅርብ በሆኑ በዝምድናዎች በማሳበብ መቀላቀል ይሄም ተገቢ አይደለም። ቅርብ የሆኑ ዝምድናዎች ሊኖሩ ይችላሉ። የእህቴ ባል ነው እንደዚህ ነው እያሉ አጅነቢ የሆነ ሰው ጋር መደፋፈር እንደዚህ አይነት መጨባበጡ وكذلك ايضا ከነሱ ጋር መቀላቀል ከነሱ ጋር መጃጃል ይሄ ተገቢ አይደለም። እጅጉን ልንጠነቀቀው የሚገባ የሆነ ጉዳይ ነው ማለት ነው። طيب እንደዚሁም ሌላውን ነጥብ ደግሞ ምን መሰላችሁ? በተለይ መጀመሪያ ያነሳሁት ነጥብ አለ። አላህ መፍራት የሚለው ለሁሉም ነጥቦች መድኃኒት የሚሆን ለሁሉም ነጥቦች ግድፈቶች አላህን መፍራት የሚለውን ከያዝነ መድኃኒቱ እሱ ነው ሐቂቃ። አላህን መፍራት ለሁሉም መድኃኒት አላህን መፍራት طيب وتزودوا فإن خير الزاد التقوى واتقون يا أولي الألباب الله እንደሚለው እኔን ፍሩኝ ይላል አላሁ ጀለ ወዐላ። ተሰነቁ ስንቅ ያዙ ከስንቆቹ ሁሉ ደግሞ በላጩ አላህን መፍራት ነው ይላል። ኢዘን አላህን መፍራት ካለ እነዚህን ግድፈቶች ማስወገድ እንችላለን በአንድ ጊዜ ማለት ነው። ከዚህ በዘለለ ልብ በሉ። ለምሳሌ አንዳንድ ጊዜ ሙዚቃ ያኒ ይከፈታል እንደዚህ አይነት ቦታዎች ላይ ወይ ነሺዳ ይሆናል ወይ ሰርግ ወይ የሆነ የዒድ ምናምን ሲሆን ጭፈራ የአገር ቤት ጭፈራ የምናምን ኢና ሊላሂ ወኢና ኢለይሂ ራጂዑን መንዙማው ይሄ ምኑ እንዳለ በቃ ሙስሊም ራሱ የማይተገበረው የሆነ ተግባር ሸሪዓችን የማይወደው ዲናችንን የሚያጠለሽ የሆነ ተግባር ይሰራል ማለት ነው። እንደዚህ አይነት ነገር አያስፈልግም። طيب በትክክል ነው ሙስሊም መሆን ያለበት ሰው يا ايها الذين امنوا ادخلوا في السلم كافة ወደ እስልምና ጥቅልል ብላችሁ ግቡ ነው የሚለው አላህ Subhanahu Wa Ta'ala። አንድ እግሩን አስገብቶ አንድ እግሩን ውጭ አድርጎ አይደለም። ሙሉ የሆነ ትእዛዝን መታዘዝ ያስፈልጋል ማለት ነው። ዲናችን ያኒ በዚህ መልኩ ነው መሆን ያለበት። እንደዚህ አይነት መጨፈር ይሄ ከዚህ እንደዚህ አይነት መጥፎ የሆኑ ጓደኞችን በመያዝ እንደዚህ አይነት ተግባር መተግበር ያኒ በጣም ትልቅ የሆነ ጥፋት ነው። ቀልብ የሚያደርቅ የሆነ ጉዳይ ነው። ለዚህ ነው ኢብኑ መስዑድ ረዲየላሁ ዐንሁ
ስለ ሙዚቃ ሲናገሩ ምን ይላሉ? ينبت النفاق في القلب كما ينبت الماء العشب يعني ይሄ ምን يعني ሙዚቃ ቀልብ ላይ ንፍቅናን ያበቅላል። ምን እንደሚያበቅለው يعني ውሃ ወይም ደግሞ ዝናብ የተለያዩ ሳሮች አትክልቶችን ምናምን እንደሚያበቅለው ማለት ነው። ይሄ እንደዚህ አይነት يعني እንትን መሆን የለበትም መገኘት የለበትም። ስለዚህ ሙዚቃው ይሄ መሳሰለ እንደዚህ አላህ መፍራት ያስፈልጋል። يعني በመንሰማበት በሆነው ጆሮ ነገ አላህ ዘንድ እንጠየቃለን ማለት ነው። وكذلك ايضا እንደዚህ አይነት ፍላጎትም ሊኖርን አይገባም። يعني ማዳመጥ ከፈለግን አለ ቁርአን ማዳመጥ ነው። ሙሐደራዎች ድሩሶች ዳዕዋዎችን ማዳመጥ የኪታብ ደርሶችን መከታተል طيب ጥሩ ነገር መስማት እንደዚሁም ደግሞ ከኛም ደግሞ ጥሩ ነገር መመምጨት አለበት። ሰው እዛ እርስ በርስ መሰዳደብ እርስ በርስ መረጋገም ይሄ እርስ በርስ መጣላት እንደዚህ አይነት ነገር አያስፈልግም። ከዚህ ከሁሉም ከዚሁ ከአንድ አካባቢ ከአንድ ሀገር ከአንድ ከሚተዋወቅ ከሆነ ማህበረሰብ ነው አብዛኛው የሚሄደው። ቢሆንም በአካባቢ ቢለያይም በዘር በጎሳ በቋንቋ ቢለያይም እዛ ተከባብረው መኖር ነው የሚያስፈልገው። በተለይ ሙስሊሞች طيب እርስ በርስ መዋደድ አለባቸው መተዛዘን አለባቸው። እንደዚህ አይነት ቦታዎች ላይ የተቸገሩ የሆኑ እህቶችን يعني በቻሉት ያክል ማገዝ እነሱን መተባበር በጣም ያስፈልጋል። والله في عون العبد ما كان العبد في عون أخيه بلو على رسول صلوات الله وسلامه عليه. الله سبحانه وتعالى عندن باريا هو اللي اندرداو ነው ይህ ባሪያ ወንድሙን እስከረዳ ድረስ ይላል። ኢዘን መተጋገዝ ያስፈልጋል። መጨካከን ጥሩ አይደለም። ሁሉም በሰው ሀገር ላይ ነው ያለው በቀየው በሀገሩ አይደለም ያለው። ስለዚህ እንደዚህ አይነት ቤቶች ላይ እንደዚህ አይነት يعني ርህራሄም ሊኖር ይገባል። መጨካከን መሰዳደብ መረጋገም ይሄ ዝም ብሎ ነገር ከዚህ ያዋሰዱ ሰዎችን ማጣላት መበጥበጥ እንደዚህ ያስፈልጋል። ምላስን መቆጣጠር አለባቸው ሴቶች በተለይ طيب ከዚህ ወሬ ማመላለስ በጣም አደጋል ነው። ለዚህ ነው يحيى ابن ابي كثير የሚባሉት ትልቅ ኢማም رحمه الله من ይላሉ يفسد النمام في ساعة ما لا يفسده الساحر في شهر ይላል። ነገር ከዚህ የሚያመላልስ የሆነ ሰው በአንዲት ሰዓት ማበላሸት ይችላል። በአንድ ወር አንድ ጠንቋይ ወይም ደግሞ አንድ ድግምተኛ የሆነ ሰው ያላበላሸውን በአንዲት ሰዓት ነገረኛ ሊያበላሽ ይችላል። ከዚህ ገሌ እንደዚህ ያለ ገሌ እንደዚህ ያለችሽ ገሌ በዚህ ወጣች እንደዚህ ገባች ወሬ ከዚህ ማመላለስ ተገቢ አይደለም። ምላስን ይዞ በዚክር ማርጠብ በጥሩ ነገር من كان يؤمن بالله واليوم الآخر فليقل خيرا أو ليصمت باللهنا በመጨረሻ ቀን የሚያምን የሆነ ሰው ጥሩ ነገር ይናገር አልያም ዝም ይበል። طيب ዝም ያለ ነጃ ወጣ ይላሉ በሌላ ሐዲስ ረሱል አለይሂ ሰላም። የምትናገረው ነገር ከሌለ ዝም ማለት ትልቅ መፍትሄ ነው። ስለዚህ يعني ጥንቃቄ ማድረግ አለብን። ከዚህ ከሙዚቃው ከመኑ እነዚህ ሁሉም حرام ናቸው የተከለከሉ ናቸው። ነሺዳም ቢሆን ቢድዓ ነው ከዲን አይደለም። እንደውም ኩፍር አለበት ሽርክ አለበት የባሰ ከዚህኛው ከሙዚቃው የባሰ የሆነ አደጋ ነው ያለው። ስለዚህ ጥንቃቄ እናድርግ። የጃሂልያ የሆነ አካሄድ ሊኖረን አይገባም ማለት ነው። አላህን መፍራት አለብን። ወደ ዲኑ መምጣት አለብን። طيب ዝም ብሎ አንዳንዶች ደግሞ يعني አላስፈላጊ የሆነ ወጪ ያወጣሉ ኢስራፍን ያማከለ ማለት ነው። ኢስራፍ በዲናችን የተከለከለ ነው። ኢነላህ ላ ዩሂቡል ሙስሪፊን እነዚያ የሚያባክኑ የሆኑ አባካኝ የሆኑ ሰዎችን አላህ አይወዳቸውም። ወላ تبذر تبذيرا ان المبذرين كانوا اخوان الشياطين አላህ እንደሚለው ማመንዘርን አታመንዝር ይላቸዋል። እነዚያ መንዛሪዎች እኮ የሸይጣን ወንድሞች ናቸው። يعني ይሄን ያህል ተብሏል። ስለዚህ يعني ስለ ገንዘባችንም ነገ አላህ ዘንድ እንጠየቃለን። አላህ ያወቀ ይጠይቃል ማለት ነው።
لا تزول يعني قدم عبد يوم القيامة حتى يسأل عن أربع خصال بلوان النبي صلى الله عليه وسلم عند سو تركزو كارات نجر سايد طيق يا مالت نك أيلوم كذا مكاكل عن ماله من أين اكتسبه وفيما أنفقه سلقن زوي يتيقال كيت اندك السبو الله يوك يتيقال بمن اندوالكو الله يتيقال سلازي نتيقبت هلن እንደዚህ አይነት يعني شريعة ما يفقدው የሆነ إسراف ያለበት የሆነ አካሄድ መሄድ የለብንም عموما በጥቅሉ እንደዚህ አይነት ኢጃዛ ቤቶች ላይ ከሚሰሩ ከሆኑ ግድፈቶች ሁሉም ራሳችንን ማራቅ አለብን መጥፎ የሆኑ ጓደኞችን ለኔዛ አይገባም በዚያ ቦታ ላይ መጥፎ የሆኑ አደብ የሌላቸው አለባበሳቸው አደብ የሌለው طيب ዲን የዲን ነገር የማይመቻቸው طيب አክረራቸው እናንተ ምንድነው የሚሉ طيب ራሳቸው እንደዚህ ላልተው የቀሩ ማለት ነው ወነስ አላህ ሰላመቱ ወልዓፊያ እንደዚህ አይነት የሆኑ ጓደኞች ሊኖሩ ማይገባቸው ሲጀመር ሊኖሯቸው የሱና ሰው እንደዚህ አይነት ሰዎችን ጓደኛ ያድርጎ ሊይዝ አይገባም ከቻለ መምከር ነው እነሱን ለመመለስ ካልሆነ መራቅ طيب ምክንያቱም ወደዛ ስለሚጎተት ማለት ነው ስለሆነ ከጥሩ ከሆኑ ሰዎች ጋር መጎዳኘት በጣም ትልቅ የሆነ መፍትሄ ነው በተለይ በእንደዚህ አይነት ቦታዎች ላይ ስለዚህ አላህ ልንፈራ ይገባል እዛ ከሚሰሩ ከሆኑ حرام ነገራቶች ሁሉ ራሳችንን እናቅብ ይሄንን የምትሰሩ ደግሞ ሁላችሁም አላህን ፍሩ ነገ አላህ ዘንድ ቆማችሁ ትጠየቃላችሁ መሬቱ ራሱ ይመሰክራል ሰውነታችሁ በእናንተ ላይ መስካሪ ነው አላህን ልትፈሩ ይገባችኋል ወደ ዲን ልትመለሱ ይገባል الله سبحانه وتعالى ሁላችንም ወደሱ የምንመለስ አላህ ያድርገን جعلني الله وإياكم من الذين يستمعون القول فيتبعون أحسنه هذا والله تعالى أعلم سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين وشكرا لاستماعكم وجزاكم الله خيرا والسلام عليكم ورحمة الله وبركاته